ሰላም ቤተሰቦች አህመድ ይባላለሁኝ። ስለ ኤክስፖኔንሻል ፈንክሽኖች እየተመለከትን ነበረ ያለነው። በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይለየን እያልኩኝ በግል መማር የምትፈልጉ ተማሪዎች ከታች ባለው ስልክ እየደወላችሁ መማማር እንችላለን። የዛሬው ምንድነው የምንመለከተው ኤክስፖኔንሻል ኢኩዌዥኖችን እንዴት እንሰራለን የሚለውን ነገር አብረን እንመለከታለን ማለት ነው። ስለ ኤክስፖኔንሻል ኢኩዌዥን ነው ዛሬ የምንመለከተው። ኤክስፖኔንሻል ኢኩዌዥን እስኪ ዴፊኒሽን እንመለከት እስቲ። አን ኤክስፖኔንሻል ኢኩዌዥን ኢዝ ይለናል። አን ኤክስፖኔንሻል ኢኩዌዥን ኢዝ አን ኢኩዌዥን ዊዝ አንናውን ኢን ዘ ኤክስፖነንት ነው። ኤክስፖነንቱ አንናውን ሲሆን ማለት ነው። ኤክስፖኔንሻል ኢኩዌዥን የሚባለው የሆነ ኢኩዌዥን ነው። ታይፕስ ኦፍ ኢኩዌዥን ዊዝ አንናውን ኤክስፖነንት ማለት ነው። ለምሳሌ ኤግዛምፕሎችን የምንመለከት እዚህ ላይ እንደምትመለከቱት ፎር ዘ ፓወር ኦፍ ኤክስ ስንል ኤክስፖነንት ወይም ደግሞ ፓወሩ ቫሪያብል ሲሆን ማለት ነው። ያ ማለት አንናውን ሲሆን በዚህ ጊዜ ምን እንላለን ማለት ነው? ኤክስፖኔንሻል ኢኩዌዥን ነው እንላለን። ኢኩዌዥን ማለት እንግዲህ ሁለት ነገሮች በኢኳል ሳይን ሲገናኙ ማለት ነው። እዚህ ላይ እንደምትመለከቱት ይሄኛው ምንድን ነው? ኢኩዌዥን ኤክስፖኔንሻል ኢኩዌዥን ነው ማለት ነው። ሁለተኛውም ስትመለከቱ ዘ ፓወር ኦፍ 3x - 2 ኢዝ ኢኳልስ ቱ 5 የሚለውም እንደዚሁ ይሄኛው ምንድን ነው? ኢት ኢዝ ኤ ታይፕ ኦፍ ኤክስፖኔንሻል ኢኩዌዥን ማለት ነው። ሌላው ደግሞ ምንድነው? ሌሎችም እንደዚሁ ይሄኛውና ይሄኛው ኤክስፖኔንሻል ኢኩዌዥኖች ናቸው ማለት ነው። ስለዚህ ኤክስፖኔንሻል ኢኩዌዥን የሚባለው ኢት ኢዝ ኤ ታይፕ ኦፍ ኢኩዌዥን ዊዝ አንናውን ኤክስፖነንት ማለት ነው። ኤክስፖነንቱ አንናውን ሲሆን ይሄ ምን ይባላል? ኤክስፖኔንሻል ኢኩዌዥን ተብሎ ይጠራል ማለት ነው። ለምሳሌ ግን እዚህ ላይ ኤክስ ዘ ፓወር ኦፍ 2 ብናደርገው አሁን ይሄ ኖት ኤክስፖኔንሻል ፈንክሽን ማለት ነው። ይሄ ኤክስፖኔንሻል ፈንክሽን አይደለም ማለት ነው። ለምን ብትሉኝ አናውን መሆን ያለበት ማንኛው ነው? ቤዙ ሳይሆን ኤክስፖነንቱ ነው አናውን መሆን ያለበት። ለምን ለመባል? ኤክስፖኔንሻል ኢኩዌዥን ለመባል ማለት ነው። ስለዚህ ይሄንን ታሳቢ አድርጋችሁ ትሄዱልኛላችሁ። ሌላው ደግሞ ምንድነው? ኢፍ ኤ ኤንድ ቢ አር ፖዘቲቭ ነምበርስ ነው የሚለን። እንግዲህ እዚህ ላይ እንደምትመለከቱት ኤ እና ቢ ፖዘቲቭ ነምበሮች ናቸው ይለናል። ይሄ ብቻ ቅድመ ሁኔታ አይደለም መሆን ያለበት። የኤ እንደዚሁ ዲፈረንት ፍሮም ዋን መሆን አለበት። እንደዚሁ ደግሞ ቢ ዲፈረንት ፍሮም ዋን መሆን አለበት። ያ ማለት አንድና ከዚያ በላይ ከአንድ በላይ ማለት ነው። አንድ መሆን አይችልም ማለት ነው። ኤ እና ቢ ፖዘቲቭ ናቸው ተብለናል። እንደዚህ ደግሞ ኤ አንድ መሆን አይችልም፣ ቢም ከአንድ ጋር እኩል ያልሆነ ማለት ነው። ሌላው ደግሞ ምንድነው? ኤም እና ኤን የሚባሉ ደግሞ ፓወሮች አሉ። እነዚህ ፓወሮች ደግሞ ሪል ነምበር ናቸው ማለት ነው። እዚህ ላይ እንደምትመለከቱት ሪል ነምበር ናቸው። ዘን እነዚህን ህጎች ወይም ደግሞ እነዚህን ቅድመ ሁኔታዎች ካሟላን በኋላ የሚከተሉት ህጎች አፕላይ ማድረግ እንችላለን ማለት ነው። የመጀመሪያው ህግ ምንድነው? ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ኤም ከተባን ከዚህ ቀደም ያወራሁት ይመስለኛል። ይሄን ህግ ግን እዚህ ላይ ስለሚያስፈልገን ነው ደግሞ ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ኤም ከተባን እዚህ ላይ ቤዞቹን ተመልከቷቸው። እዚህ ላይ they have the same ቤዝ ማለት ነው but they have different ኤክስፖነንት ማለት ነው። ስለዚህ ኤክስፖነንቱ ምን እናደርጋለን? በታይምስ በሚባዛበት ጊዜ ይደመራል ማለት ነው። ተመሳሳይ የሆነ ቤዝ ትወስዱና ምክንያቱም they are the same ስለሆኑ ከዛ ኤ ዘ ፓወር ኦፍ ኤን ፕላስ ኤም ብላችሁ ትጽፋላችሁ ማለት ነው። ሌላው ደግሞ ሁለተኛው ምንድነው? ኤ ዘ ፓወር ኦፍ ኤን ዘ ሆል ኤም ሲባል በዚህ ጊዜ ደግሞ ምንድነው? ኤ ዘ ፓወር ኦፍ ኤን ታይምስ ኤም ይሆናል ማለት ነው። ያ ማለት እዚህ ላይ እንደምትመለከቱት ኤ ዘ ፓወር ኦፍ ኤን ዘ ሆል ኤም ሆነ ማለት ነው። ከማን ጋር እኩል ነው? ኤ ዘ ፓወር ኦፍ ኤን ታይምስ ኤም ማለት ነው። ከኤን ታይምስ ኤም ጋር እኩል ነው የሚሆነው ማለት ነው። ይሄኛው ኢኩዌዥን ማለት ነው። ሶስተኛው ምንድነው? ኤ ታይምስ ቢ ዘ ሆል ኤን ከተባለ ደግሞ ምንድነው የምታረጉት? እዚህ ላይ መታችሁ ኤን እዚህ ላይ መታችሁ ኤን ነው የምታረጉት ማለት ነው። ይኸው እዚህ ላይ እንደምትመለከቱት ኤ ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን በሚል ሁኔታ ይሆናል ማለት ነው። ሌላው ደግሞ አራተኛው ምንድነው? ኤ ኦቨር ቢ ዘ ሆል ኤን ሆነ ማለት ነው። እዚህ ላይ መታችሁ ኤ ዘ ፓወር ኦፍ ኤን እዚህ ላይ መታችሁ ቢ ዘ ፓወር ኦፍ ኤን አድርጋችሁ መጻፍ ትችላላችሁ። ነገር ግን ቢ ዲፈረንት ፍሮም ዜሮ መሆን አለበት፣ ምክንያቱም አንድ ፓይን እንዳይመጣብን ማለት ነው። ሌላው ምንድነው? ኤ ዘ ፓወር ኦፍ ኤን ኦቨር ኤ ዘ ፓወር ኦፍ ኤም በምትባሉበት ጊዜ ደግሞ ምንድነው? ዘ ሴም ቤዝ ነው ያላቸው። ስለዚህ ምን እንደምታረጉት እዚህ ላይ እንደምትመለከቱት ኤ ዘ ፓወር ኦፍ ኤን ማይነስ ኤም ማለት ነው። የላይኛው ፓወር ሲቀነስ የታችኛው ፓወር ታረጉና ቤዙን በዚህ መልኩ ትጽፋላችሁ ማለት ነው። ስድስተኛው ምንድነው? ኤ ዘ ፓወር ኦፍ ኤን ኢዝ ኢኳልስ ቱ 1 ኦቨር ኤ ዘ ፓወር ኦፍ ኤን ማለት ነው። ይሄኛው ማለት ነው። ይሄኛውን ህግ ከዚህ ቀደም አውርተናል። ይሄኛውን ላጥፋው እንትን እንዳይልብን ማለት ነው። ስለዚህ ይሄኛውም ህግ ከዚህ ቀደም እንደምታውቁት ነው። ኤ ዘ ፓወር ኦፍ ኤን ኢዝ ኢኳልስ ቱ ኤ ዘ ፓወር ኦፍ 1 ኦቨር ኤ ዘ ፓወር ኦፍ ኤን ማለት ነው። እንደዚህ ደግሞ 1 ኦቨር ኤ ዘ ፓወር ኦፍ
ማይነስ ኤን ማለት ከኤ ዘ ፓወር ኦፍ ኤን ጋራ እኩል ነው የሚለን። ለምሳሌ ይሄንኛውን ላስረዳችሁ። ለምሳሌ ይሄኛውን እንደምናውቀው ኤ ዘ ፓወር ኦፍ ማይነስ ኤን ማለት ከዋን ኦቨር ኤን ጋር እኩል ነው ብለናል። ይሄኛው እንደዚሁ በተገላቢጦሽ ምን ይሆናል የሚለውን ነገር እንመልከት። ምንድነው የሚሆነው? ዋን ኦቨር ኤ ዘ ፓወር ኦፍ ማይነስ ኤን ነው የተባልነው። ይሄ ከማን ጋር እኩል ነው ብለን እንሄዳለን። እዚህ ላይ እንበለውና ኤ ኦቨር እናደርግና እዚህ ላይ እንደምትመለቁ ኤ ዘ ፓወር ኦፍ ኤን ማለት ነው ከኤ ዋን ኦቨር ኤ ዘ ፓወር ኦፍ ኤን ጋር እኩል ነው ተብለናል። ስለዚህ እዚህ ምን እናደርገዋለን? ዋን ኦቨር እናደርግና ኤ ዘ ፓወር ኦፍ ኤን እንለዋለን ማለት ነው። ከዚያ በኋላ ይሄን ምን እናደርገዋለን? ዋን ታይምስ እናደርግና ይሄኛው ይገለበጣል ማለት ነው። ይሄኛው ይገለበጣል። ስለዚህ ምን እናደርጋለን? ኤ ዘ ፓወር ኦፍ ኤን ይሆናል ማለት ነው። ስለዚህ ምን ማለት ነው? ይሄ ሶሪ እዚህ ላይ እንትን እያለብኝ ነው። እዚህ ላይ ላጥፋው። ምን ይመጣልናል? እዚህ ላይ ዋን ኦቨር ኤ ዘ ፓወር ኦፍ ማይነስ ኤን ማለት ከማን ጋር እኩል ነው ብለን እንጽፋለን ማለት ነው። ከኤ ዘ ፓወር ኦፍ ኤን ጋር እኩል ነው ብለን እንጽፋለን ማለት ነው። ይሄንኛውን ከዚህ ቀደም ያወራነው ስለሆነ እዚህ ላይ ብዙ ጊዜ ማጥፋት አይጠበቅብንም። ሰባተኛው ምንድነው? ኢት ኢዝ ኦልዌይስ ትሩ ዛት ነው የሚለን ፎር ኬ ግሬተር ዛን 0 ነው የሚለን ኤ ኦቨር ቢ ዘ ፓወር ኦፍ ማይነስ ኬ ከማን ጋር እኩል ነው? ቢ ኦቨር ኬ ማለት ነው። ቢ ኦቨር ኤ ዘ ሆል ኬ ማለት ነው። ምክንያቱም ይሄንኛው ሪሲፕሮካል መስራት ማለት ነው። ኤ ኦቨር ቢ ዘ ፓወር ኦፍ ማይነስ ኬ ሆነ ማለት ነው። ይሄኛውን ገለበጣችሁት ማለት ምን ማለት ነው? ቢ ኦቨር ኤ ዘ ፓወር ኦፍ ኬ ይመጣላችኋል ማለት ነው። ይሄንኛውን ለምሳሌ ላሳያችሁ። ይሄን ላጥፋውና ኦኬ ይሄን ላሳያችሁ። እዚህ ላይ ምንድን ነው የሚለን? እዚህ ላይ እንደገና ልጻፈውና እሺ ኤ ኦቨር ቢ ዘ ሆል ማይነስ ኬን የተባልነው ይሄን ምን አድርገን መጻፍ እንችላለን? በነገራችን ላይ ይሄን አጻጻፍ ምን ብለን መጻፍ እንችላለን? ምን አድርጌ መጻፍ እንችላለን? ይሄንን ኤ ኦቨር ቢ ዘ ሆል ማይነስ ዋን አድርጌ ኢንቱ ዘ ሆል ኬብ አድርጌ መጻፍ እችላለሁ። ይሄን የትኛውን ህግ ነው የተከተልኩት? አሁን ይሄኛውን ህግ ማለት ነው። ስለዚህ ይሄ ማለት ነው የሚለውን ነገር ስመለከት ኤ ኦቨር ቢ ዘ ሆል ማይነስ ኤም ማለት ምን ማለት ነው? ዋን ኦቨር አደርግና ኤ ኦቨር ቢ ማለት ነው። ከዛ ዘ ሆል አደርግና ኬ አደርገዋለሁ ማለት ነው። ከዚያ በኋላ ምን እንደሚመጣልኝ ዋን ኦቨር ኤ ኦቨር ቢ ማለት ምን ማለት ነው? ከቢ ኦቨር ኤ ጋር እኩል ነው ኢንቱ ዘ ሆል ኬ አደርጋለሁ ማለት ነው። ከዚያ በኋላ ተመልከቱት ይሄኛውን ኤክስፕሬሽን እና ይሄኛውን ኤክስፕሬሽን ማለት ነው። ስለዚህ ዛይ አር ዘ ሴም ሆኑ ማለት ነው። ይሄኛውን ኤክስፕሬሽን የሚገልጽልን መጣልን ማለት ነው። ኬ ግሬተር ዛን 0 መሆን አለበት። ግን እዚህ ላይ እንደምትመለከቱት የኬ ዋጋ ከዜሮ መብለጥ አለበት። ኤ ኦቨር ቢ ዘ ሆል ማይነስ ኬ ማለት ከቢ ኦቨር ኤ ዘ ፓወር ኦፍ ኬ ጋራ እኩል መሆኑን እንዲታወቁልኝ ነው የምፈልገው ማለት ነው። ሶ እነዚህን ፕሮፐርቲዎች ካወቅን እስኪ ኤግዛምፕሎችን እንመልከት። ኦኬ ኤግዛምፕላችን ምንድን ነው የሚለን? ወይም ደግሞ ከዛ በፊት ፕሮፐርቲዎችን እንመልከት። ላይ እንደምትመለከቱት ፕሮፐርቲስ ኦፍ ኢኳሊቲ ፎር ኤክስፖኔንሻል ኢኩዌዥን ነው የሚለን። ኢች ፕሮፐርቲ እነዚህ ፕሮፐርቲዎች እጅግ በጣም አስፈላጊ ናቸው። ምኖችን ለመስራት? ኤክስፖኔንሻል ኢኩዌዥኖችን ለመስራት ማለት ነው። ኤክስፖኔንሻል ኢኩዌዥኖችን ለመስራት እነዚህ ሁለቶቹ ህጎች እጅግ በጣም አስፈላጊ ናቸው ማለት ነው፣ ወይም ባህሪያቶች ማለት ነው። ፎር ቢ ግሬተር ዛን 0 ነው የሚለን። እንግዲህ ይሄ ቢ ዋጋ ግሬተር ዛን 0፣ ቢም እንደዚሁ ዲፈረንት ፍሮም 0 ሶሪ ዲፈረንት ፍሮም 1 መሆን አለበት። ኤክስ እና ዋይ እንደዚሁ ሪል ነምበሮች መሆን አለባቸው። ስለዚህ ቢ ዘ ፓወር ኦፍ ኤክስ ኢዝ ኢኳልስ ቱ ቢ ዘ ፓወር ኦፍ ዋይ ቢ ዘ ፓወር ኦፍ ኤክስ ኢዝ ኢኳልስ ቢ ዘ ፓወር ኦፍ ዋይ እኩል የሚሆነው መቼ ነው? እዚህ ላይ እንደምትመለከቱት ቤዙ ተመሳሳይ ናቸው። እዚህ ላይ ቢ ነው፣ እዚህ ላይ ቢ ነው ማለት ነው። ስለዚህ ቤዙ ተመሳሳይ ከሆነ እኩል ለመሆን የግዴታ ምን መሆን አለበት? ፓወሩ ተመሳሳይ መሆን አለበት ማለት ነው። ኤክስ እና ዋይ እኩል ሲሆኑ ነው ቢ ዘ ፓወር ኦፍ ኤክስ እና ቢ ዘ ፓወር ኦፍ ዋይ እኩል የሚሆነው የሚለን ማለት ነው። ይሄ ህግ ነው ፕሮፐርቲው ማለት ነው። ሁለተኛው ነገር ደግሞ ምንድነው? ፓወሩ ተመሳሳይ ቢሆን ማለት ነው፣ ወይም ደግሞ ኤክስፖነንቱ ተመሳሳይ በሚሆንበት ጊዜ ኤ ዘ ፓወር ኦፍ ኤክስ ኢኳልስ ቱ ቢ ዘ ፓወር ኦፍ ኤክስ በሚሆንበት ጊዜ እዚህ ላይ እንደምትመለከቱት ምንድነው? እዚህ ላይ እንደምትመለከቱት ኤክስ ነው፣ ፓወርም እዚህ ላይ ኤክስ ነው። ስለዚህ ይሄ እነዚህ ሁለት እንትኖች ኤክስፖኔንሻል ኤክስፕሬሽኖች እኩል ለመሆን የግዴታ ምን መሆን አለበት? ቤዙ ተመሳሳይ መሆን አለበት ማለት ነው። ያ ማለት ኤዝ ኢኳልስ ቱ ቢ ማለት ነው። ወይን ኤክስ ኢዝ ዲፈረንት ፍሮም 0 ነው የሚለን የኤክስ ዋጋ ዲፈረንት ፍሮም 0 መሆን አለበት ነው የሚለን ማለት ነው።
ሶ ኤክስ ዲፈረንት ፍሮም ዜሮ ነው የሚለን ኢፍ ኦንሊ ኢፍ ኤ ኢዝ ኢኳልስ ቱ ቢ በሚሆንበት ጊዜ ማለት ነው። የኤ እና ቢ እኩል ሲሆኑ ነው። እዚህ ላይ እንደምትመለከቱት ኤክስፖነንቱ እኩል ሆነ ማለት ቤዙ የግዴታ እኩል መሆን አለበት ማለት ነው። እስኪ ኤግዛምፕል እንመለከት። ሲ ኤግዛምፕል ሶልቭ ፎር ኤክስ ነው የሚለን እንግዲህ የኤክስን ዋጋ ፈልጉ ነው የሚለን። ሲ ዘ ፓወር ኦፍ ኤክስ ኢኳልስ 81 ነው የሚለን። ይህን እንግዲህ 81 የሚለውን በፕራይም ፋክተራይዜሽን ምን አድርገን መጻፍ እንችላለን? 81 እናደርግና ሶሪ እዚህ ላይ ባይ ስሪ ነው የምንለው ምክንያቱም በሁለት ስለማይካፈል ማለት ነው። ስለዚህ ባይ ስሪ ስናደርገው ምን ይመጣልና በ3 27 አይደለ? አሁንም በ3 9 አይደለ? አሁንም በ3 3 ማለት ነው። ስለዚህ እነዚህ ምን እናደርጋለን? ፕራይም ፋክተራይዜሽን ሲሰራ ምን ይሆናል? ይሄ ሲ ዘ ፓወር ኦፍ 4 ይሆናል ማለት ነው። ስለዚህ 3 ዘ ፓወር ኦፍ ኤክስ ኢኳልስ 81 ማለት 3 ዘ ፓወር ኦፍ ኤክስ ኢኳልስ ቱ 3 ዘ ፓወር ኦፍ 4 ማለት ነው። ስለዚህ እዚህ ላይ እንደምትመለከቱት ቤዙ ተመሳሳይ ነው። እዚህ ላይ እንደምትመለከቱት ቤዙ 3 ነው። ስለዚህ ኤክስፖነንትን እኩል እናደርጋለን ማለት ነው። ይሄ ህግ ማለት ይሄኛውን ህግ ማለት ነው። አንደኛውን ህግ ነው የተከተል ነው። ስለዚህ ኤክስ ዋጋ ምን እንላለን ማለት ነው? ኤክስ ኢኳልስ ቱ 4 እንላለን ማለት ነው። ኦኬ ሁለተኛው ነገር ደግሞ ምንድነው የሚለን? ቱ ዘ ፓወር ኦፍ ኤክስ ኢኳልስ ቱ 1 ኦቨር 32 ማለት ነው። እዚህ ላይም እንደዚሁ ሰርቲቱን ፕራይም ፋክተራይዜሽን መስራት ማለት ነው። ይሄንኛውን እናንተ ትሰሩታላችሁ። ስለዚህ ቱ ዘ ፓወር ኦፍ ኤክስ ኢኳልስ ቱ 1 ኦቨር 32 ነው የሚለን። ዘ ፓወር ኦፍ ኤክስ ኢኳልስ ቱ 1 ኦቨር ቱ ዘ ፓወር ኦፍ 5 ነው ማለት ነው። ይሄኛው እንግዲህ ልስራላችሁ መሰለኝ። ያው ይሄን እንደምታውቁት 32 በሁለት ምን ይመጣል? 16 አይደለ? 16 በሁለት 8 በሁለት 4 በሁለት 2 ማለት ነው። ስለዚህ 1 2 3 4 5 ማለት ቱ ዘ ፓወር ኦፍ 5 ብለን እንሄዳለን ማለት ነው። ስለዚህ ቱ ዘ ፓወር ኦፍ ኤክስ ኢኳልስ 1 ኦቨር ቱ ዘ ፓወር ኦፍ 5 ማለት ነው። እዚህ ላይ እንደምታውቁት ደግሞ ምንድን ነው 1 ኦቨር ኤ ዘ ፓወር ኦፍ ኤን ማለት ከማን ጋር እኩል ነው? ኤ ዘ ፓወር ማይነስ ኤን ጋር እኩል ነው ተብለናል። ስለዚህ ይሄንኛውን ህግ ነው የተከተልነው። ስለዚህ ቱ ዘ ፓወር ኦፍ ኤክስ ኢኳልስ ቱ እንልና ቱ ዘ ፓወር ኦፍ ምን እንላለን? ቱ ዘ ፓወር ማይነስ 5 ማለት ነው። ስለዚህ እዚህ ላይ እንደምትመለከቱት ቤዙ ተመሳሳይ ነው። ስለዚህ ኤክስፖነንቱን እኩል እናደርጋለን። ኤክስ ኢኳልስ ቱ ማይነስ 5 ብለን የኤክስን ዋጋ እናገኛለን ማለት ነው። ኦኬ የሲን ዋጋ የሲን ኢኩዌሽን ስንመለከት ደግሞ ምንድን ነው የሚለን? 2 ኦቨር 3 ዘ ፓወር ኦፍ 2 ኤክስ ፕላስ 1 ኢዝ ኢኳልስ ቱ 9 ኦቨር 4 ዘ ፓወር ኦፍ ኤክስ ነው የሚለን ማለት ነው። ይሄኛውን ማለት ነው እዚህ ላይ እንደምትመለከቱት ምን እናደርገዋለን? ይሄኛውን የውስጠኛውን እንተነትነዋለን ማለት ነው። 9 ኦቨር 4 የሚለውን በሌላ አይነት ፎርም መጻፍ እንችላለን ማለት ለምን ብትሉኝ 9 ኦቨር 4 ማለት ከማን ጋር እኩል ነው? 9 ማለት ነው 3 ስኩዌር አይደለ? ይሄኛው ደግሞ 4 ማለት ነው 2 ስኩዌር አይደለ? ስለዚህ ተመሳሳይ የሆነ ኤክስፖነንት አገኘን ማለት ነው። ስለዚህ ምን እናደርጋለን? 3 ኦቨር 2 ዘ ሆል ስኩዌር ማለት ነው። ይሄው 3 ዘ ፓወር ኦፍ 2 ዘ ሆል ስኩዌር እናደርገዋለን። እዚህ ላይ እንደምትመለከቱት ዘ ሆል ኤክስ አለች ጭኝቱ። ስለዚህ ዘ ሆል ኤክስ አደረግናት ማለት ነው። ከዚያ በኋላ ምን እንደምናደርገው 2 ኦቨር 3 ለምንድን ነው ይሄን ያደረግነው? ቤዞችን ተመሳሳይ ለማድረግ ምክንያቱም እዚህ ላይ ያለው ቤዝ እና የዚህኛው ያለው ቤዝ ተመሳሳይ ለማድረግ ማለት ነው። ምክንያቱም እነዚህና እነዚህ እንደምትመለከቷቸው ፋክተር ናቸው እርስ በርሳቸው ማለት ነው። ስለዚህ ወይም ደግሞ 2 ኦቨር 3 ለማን ፋክተር ነው? 9 ኦቨር 4 ለሚለው ማለት ነው። ምክንያቱም ስለ ፋክተር ከዚህ ቀደም ስላወራን ነው። ስለዚህ ምን እናደርጋለን ማለት ነው? ከዚያ በኋላ እንደምናደርገው ይሄን 3 ኦቨር 2 እዚህ ላይ 3 ኦቨር 2 ዘ ሆል ኤክስ ማለት ነው። ይሄኛውን በአንድ ላይ ማድረግ እንችላለን ማለት ነው። በታይምስ አያይዘን ማለት 2 ኤክስ ብለን እንጽፋለን። ይሄው 3 ኦቨር 2 ዘ ሆል 2 ኤክስ ማለት ነው። 3 ኦቨር 2 ዘ ፓወር ኦፍ 2 ኤክስ ማለት ነው። እዚህ ላይ ምንም የተሰራነው ነገር የለም ማለት ነው። ስለዚህ እዚህ ላይ ደግሞ 2 ኦቨር 3 ዘ ሆል 2 ኤክስ ፕላስ 1 ነው የሚለን ኢኳልስ ቱ እንልና ይሄኛውን ደግሞ እንደዚሁ እዚህ ላይ ተመልከቱት። እዚህ ላይ እንደምትመለከቱት በነገራችን ላይ ፎርሙ እዚህ ላይ ስትመለከቱ 3 ኦቨር 2 ነው እዚህ ላይ የመጣው 3 ኦቨር 2 ይሄኛው ደግሞ 2 ኦቨር 3 ነው። ስለዚህ አንዱን ወደ አንዱ ተመሳሳይ ለማድረግ የግዴታ ይሄኛውን ምን ማድረግ አለብን ማለት ነው? ከ2 ኦቨር 3 ጋር እኩል ለማድረግ 2 ኦቨር 3 እናደርጋለን ማለት ነው። ያ ማለት ምን ማለት ነው? ይሄኛውን እንደገና ልጻፍላችሁ 3 ኦቨር 2 ከማን ጋር እኩል ነው? ከ2 ኦቨር 3 ዘ ፓወር ኦፍ ማይነስ 1 ጋር እኩል ነው ማለት ነው። ስለዚህ ማይነስ 1 ስንዳረስ ስታደርጉት ከዛ ዘሆል ማናለች 2 ኤክስ አለች ማለት ስለዚህ ዘሆል ማይነስ 2 ስላለ ሲባዛ ምን ይመጣልና ማይነስ 2 ይመጣልና ማለት ነው። ሲባዛ ማይነስ 2 ይመጣልና ይሄው ለዚያ ነው ይሄ ማይነስ 2 ኤክስ ይመጣልን ማለት ነው። ከዚያ በኋላ እዚህ ላይ እንደምትመለከቱት ምንድነው? እዚህ ላይ እንደምትመለከቱት ይሄኛው ቤዝ እና ይሄኛው ቤዝ ምንድነው?
ዛር ዘ ሴም ማለት ነው። ስለዚህ ቤዙ ተመሳሳይ ሆነ ማለት ነው ኤክስፖነንቱን እኩል እናደርጋለን ማለት ነው። ኤክስ ፕላስ ዋን እዚህ ኳስ ማይነስ ቱ ኤክስ ብለን እንሄዳለን። አየው ቱ ኤክስ ፕላስ ዋን እዚህ ኳስ ማይነስ ቱ ኤክስ ብለን እንሄዳለን። ሶም እንደምናደርገው ከዚያ በኋላ ፎር ኤክስ እንላለን። ይሄኛውን ወደዚህ በኩል አምጥቼው ማለት ነው። ይሄኛው ወደዚህ ሲመጣ ፕላሱን ይሄዳል። ስለዚህ ፎር ኤክስ ፕላስ ዋን እዚህ ኳስ ዜሮ እንላለን። ስለዚህ ኤክስ እዚህ ኳስ ማይነስ ዋን ኦቨር ፎር እንላለን ማለት ነው። ምክንያቱም ይሄኛው እንደገና ደስታላችሁ መሰለኝ ፎር ኤክስ እዚህ ኳስ ማይነስ ዋን ይመጣል። ስለዚህ ኦቨር ፎር እናደርገዋለን ማለት ነው። ከዚያ በኋላ ምን ይመጣልናል? የኤክስ ዋጋ ማይነስ ዋን ኦቨር ፎር ይመጣልናል ማለት ነው። ስለዚህ እዚህ ላይ እንደምትመለከቱት ኤክስ ኢኳልስ ማይነስ ዋን ኦቨር ፎር የመጣው በዚህ መንገድ ነው ማለት ነው። ኦኬ ዲን እስኪ እንስራ ደግሞ። ኦኬ ዲ ስንመለከተው ደግሞ ምንድነው በነገራችን ላይ ይሄኛውን የኤክስ ዋጋ ካገኛችሁ በኋላ ቼክ ማድረግ አለባችሁ። አንዳንድ ጊዜ የኤክስ ዋጋ ካገኘን በኋላ ሳብስቲቱት ስናደርገው የማይመጣበት ኮንዲሽን ስለሚመጣ ማለት ነው። ግን ይሄ አብዛኛው ጊዜ ብዙ ሶሉሽን ሲኖረው ይሄ ሊኒየር ስለሆነ ያን ያክል የሚያስቸግር አይሆንም ማለት ነው። ትክክል ነው የሚሆነው ማለት ነው። ስለዚህ ነገር ግን ከሰራችሁ በኋላ የኤክስን ዋጋ ሳብስቲቱት ታደርጉትና ይመጣል እኩል ነው ወይስ አይደለም የሚመጣው የሚለው ነገር ቼክ ታደርጉልኛላችሁ ማለት ነው። ኦኬ ዲን ስንመለከት ደግሞ ምንድነው ኢዘ ፓወር ማይነስ ኤክስ ስኩዌር ኢዝ ኢኳልስ ቱ ኢዘ ፓወር ኦፍ ኤክስ ዘ ሆል 2 ታይምስ 1 ኦቨር ኢዘ ፓወር ኦፍ 3 ነው የሚለን ማለት ነው። ይሄኛው እንዴት አድርገን እንሰራለን የሚለው ነገር ይሄንኛው ኦልሬዲ ከዚህ ቀደም የሰራ ነው ስለሆነ ነው። ይሄ ከዚህ ቀደም የሰራ ነው ማየት አይጠበቅብኝም ማለት ነው። ሶ እዚህ ላይ ስንመለከት ኢዘ ፓወር ማይነስ ኤክስ ስኩዌር ኢዝ ኢኳልስ ቱ ኢዘ ፓወር ኦፍ ኤክስ ዘ ሆል ስኩዌር ታይምስ 1 ኦቨር ኢዘ ፓወር ኦፍ 3 ነው የተባልነው። ሶ ይሄን ምን አድርገን መጻፍ እንችላለን? ይሄኛው እንዳለ ጻፍ ነው ማለት ነው። እዚህ ላይ እንደምትመለከቱት ይሄኛው እንዳለ ነው የጻፍ ነው። ይሄኛው እንዳለ ጻፍ ነው። እዚህ ኳልስቱንና ምንም እንትን የለውም። ይሄኛውና ይሄኛውን ተመሳሳይ አድርገን ጻፍ ነው። ኢዘ ፓወር ማይነስ ኤክስ ስኩዌር እዚህ ኳልስቱንና ኢዘ ፓወር ኦፍ 2x ኢዘ ፓወር ኦፍ 2x ታይምስ ይሄኛውን ደግሞ ሽኛቱን ለብቻዋ ልጻፍላችሁ። ሽኛቱን ለብቻዋ ልጻፍላችሁ። እሺ 1 ኦቨር ኢዘ ፓወር ኦፍ 3 ማለት ከማን ጋር እኩል ነው? ከኢዘ ፓወር ኦፍ ማይነስ 3 ጋር እኩል ነው ማለት ነው። ይሄው እዚህ ላይ እንደምትመለከቱት ይሄኛውን የተካሁት ማለት ነው። ሶ ምን እናደርጋለን ከዚያ በኋላ ኢዘ ፓወር ማይነስ ኤክስ ስኩዌር ኢዝ ኢኳልስ ቱ ኢዘ ፓወር ኦፍ እንልና እዚህ ላይ እንደምትመለከቱት ምንድነው ተመሳሳይ ቤዝ ነው ያላቸው። እዚህ ላይም ተመሳሳይ ነው፣ እዚህ ላይም ተመሳሳይ ነው ማለት ነው። ስለዚህ ይሄ ማለት ነው ለምሳሌ ኢዘ ፓወር ኦፍ ኤን ታይምስ ኢዘ ፓወር ኦፍ ኤም ከተባለ ምን እንደምታደርገው ብለናል። ኤን አሴ ኮመን ወስድና ኤን ፕላስ ኤም አድርገን እንሄዳለን ማለት ነው። ይሄው ኢን እዚህ ላይ እንደምትመለከቱት 2x አለ እዛ ማይነስ 3 አለ። ስለዚህ ጋራ እንደምራቸዋለን ፓወሮቹን ማለት ነው። ከዚያ በኋላ እንደምታደርጉት ይሄኛውን ፓወር እና ይሄኛው ፓወር ቤዞቹ ማለት ነው። ቤዞቹ ተመሳሳይ ናቸው እዚህ ላይ እንደምትመለከቱት ማለት ይሄኛው ቤዝ እና ይሄኛው ቤዝ ዛር ዘ ሴም ማለት ነው። ሶ ተመሳሳይ ቤዝ ከሆኑ ማንን ኢኳል እናደርጋለን ማለት ነው? ኤክስፖነንቶቹ ማለት ነው። ስለዚህ ምን እናደርጋለን? ማይነስ ኤክስ ስኩዌር ኢዝ ኢኳልስ ቱ 2x ማይነስ 3 ብለን እንሄዳለን ማለት ነው። 2x ማይነስ 3 ብለን እንሄዳለን። ከዚያ በኋላ ምን እናደርጋለን? ይሄኛው ወደዚህኛው በኩል የመውሰድ ስራ ማለት ወይም ደግሞ ይሄኛው ወደዚህኛው ልውሰደው ምን ይመጣል ላይ መጨረሻ ላይ ኤክስ ስኩዌር ፕላስ 2x ማይነስ 3 ይመጣልኛ ማለት ነው። ኢኳልስ ቱ 0 ማለት ነው። ይሄ ማለት ነው በሌላ አነጋገር። ከዚያ በኋላ ምን እንደምታደርጉት ሲደመሩ ሁለት የሚሰጡን ሲባዙ ማይነስ 3 የሚሰጡን ቁጥሮች እነማን ናቸው ትላላችሁ ማለት ነው። ይሄኛው ለምሳሌ እየሰራሁላችሁ ስለ ኳድራቲክ ኢኩዌሽን ተወሰነ መንገድ አይተን ነበር። ነገር ግን ላጥፋውና እንደገና ላሳያችሁ። ኦኬ ምን የተሰጠን እዚህ ላይ እንደገና ልጻፈውና ኤክስ ስኩዌር ፕላስ ፕላስ 2x ማይነስ 3 እዚህ ኳስቱ 0 ማለት ነው። እዚህ ላይ እንግዲህ ሲደመሩ ሁለት የሚሰጡን ሲባዙ ማይነስ 3 የሚሰጡን ቁጥሮች እነማን ናቸው ስንል ፖዚቲቭ 3 እና 1 ማለት ነው። ፖዚቲቭ 3 እና 1 ፖዚቲቭ 3 እና ማይነስ 1 ማለት ነው። ይሄን እንግዲህ እነዚህ ሁለት ቁጥሮች ለምሳሌ ፖዚቲቭ 3 እና ማይነስ 1 ስታደርጓቸው እነዚህን ቁጥሮች ስታባዟቸው ማይነስ 3 ይሰጣቸዋል፣ ሲደምሯቸው ደግሞ 2 ይሰጣቸዋል ማለት ነው። ኦር ደግሞ ይሄንኛውን በኳድራቲክ ጀነራል ፎርሙላ መስራት ትችላላችሁ። ምን በሚለው x ኢኳልስ ቱ ማይነስ b ፕላስ ኦር ማይነስ ስኩዌር ኦፍ b ስኩዌር
ቢ ስኩዌር ማይነስ 4ac ኦቨር 2a በሚለው ማለት ነው በሚለው ህግ መስራት ትችላላችሁ። ነገር ግን አሁን እዚህ ላይ ይሄኛውን ህግ እንከተል ብዬ ነው። ይሄ ሲደመሩ 2 ሲባዙ 3 የሚሰጡ ቁጥሮች ማለት ነው። ስለዚህ ምን ብዬ መጻፍ እችላለሁ? ኤክስ ስኩዌር ያደርግና ሲደመሩ እነማን ናቸው? ሲደመር 3x ማይነስ ኤክስ አይደለ ማይነስ 3 እዚ ኢኳልስ ቱ 0 ብዬ መጻፍ እችላለሁ ማለት ነው። ከዚያ በኋላ ምንድነው የማደርገው? ይሄኛውን ለብቻው ይሄኛውን ለብቻው አድርጌ መጻፍ እችላለሁ ማለት ነው። ኤክስና አሴ ኮመን ልውሰድና ኤክስ ፕላስ 3 ብዬ መጻፍ እችላለሁ። እዚህ ላይ ደግሞ እንደዚሁ ምን አድርጌ መጻፍ እችላለሁኝ? አሴ ኮመን ዋንን መውሰድ እችላለሁኝ ኢንቱልና ኤክስ ፕላስ 3 ብዬ መጻፍ እችላለሁ ማለት ነው። ስለዚህ ላይ እንደምትመለከቱት ይሄኛውና ይሄኛው ኮመን ሆነ። ስለዚህ ምን አድርጌ መጽፈዋለሁ? ማይነስ ኤክስ ማይነስ 1 ኢንቱ ዘ ሆል ኤክስ ፕላስ 3 ማለት ነው ይመጣልኛል ማለት ነው። ኦኬ ሶ እዚህ ላይ ይመጣልኛል ማለት ነው። እዚህ ላይ እንደምትመለከቱት ይሄው ኤክስ ስኩዌር ፕላስ 2x ማይነስ 3 ኢዝ ኢኳልስ ቱ 0 ነው የመጣልኝ። እዚህ ላይ ደግሞ እንደዚህ ኤክስ ስኩዌር ፕላስ እዚህ ላይ ሲደምሯቸው ፖዘቲቭ 2x ይመጣል። ከዛ ማይነስ 3 ኢዝ ኢኳልስ ቱ 0 ብለን እንሄዳለን። ኤክስ ና ሲ ኮመን ወሰን ኤክስ ፕላስ 3 ሆነ ማይነስ 1 እናደርግና ልክ እንደዚህ ይመጣልና ማለት ነው። ከዚያ እዚ ኢኳልስ ቱ 0 ብለን እንሄዳለን። ስለዚህ ኤክስ ዋጋ እዚ ኢኳልስ ቱ ምን ይሆናል? 1 ማለት ነው። ኦር ኤክስ ኢኳልስ ቱ ማይነስ 3 ማለት ነው። እዚህ ላይ ተሳስተናል። እዚህ ላይ እንደምትመለከቱት ይሄኛው ትክክል አይደለም። ይሄኛው ማለት ነው። ይሄኛውን ስታባዙት የሚመጣላችሁ ሌላ ቁጥር ነው። ለምሳሌ እናባዛው እስቲ። እዚህ ላይ እናባዛው ኤክስ ማይነስ 3 ኢንቱ ዘ ሆል ኤክስ ፕላስ 1 ማለት ነው። እዚህ ላይ እንደምታደርጉት ይሄኛውን በዚህ ታባዛላችሁ፣ ይሄኛውን በዚህ ታባዛላችሁ፣ አሁንም ይሄኛውን በዚህ፣ አሁንም ይሄኛውን በዚህ ታባዛላችሁ ማለት ነው። ስለዚህ ምን እናደርጋለን? ኤክስ ስኩዌር ይመጣልኛል። ኤክስ ሲባዛ በኤክስ ማለት ነው። ከዛ ሲደመር አደርግና ምን ይመጣልኛል? ይሄ ኤክስ ታይምስ 1 ኤክስ ማለት ነው። ከዛ ይሄኛው ደግሞ በዚህኛው ሲባዛ ማይነስ 3 ኤክስ አይደለ? ከዛ ሲደመር አደርግና ሲ ማይነስ ነው የሚሆነው እዚህ ላይ። ከዛ ማይነስ 3 ይመጣልኛል ማለት ነው። ከዚህ ላይ እንደምትመለከቱ ምን ይመጣል መጨረሻ ላይ? ኤክስ ስኩዌር ማይነስ 2x ማይነስ 3 ነው የሚመጣው ማለት። ስለዚህ እኛ ግን የተሰጠን ምንድነው? ይሄኛውን ነበር ያመጣ ነው ማለት ነው። ስለዚህ ይሄ በዚህ መንገድ አይደለም መሰራት ያለበት፣ ይሄኛው ነው ትክክል ማለት ነው። ስለዚህ እዚህ ላይ ማይነስ 3 ይሆናል፣ ይሄ ፕላስ 3 ማለት ነው። ስለዚህ የኤክስ ዋጋ ምን ይሆናል ማለት ነው? 1 እና ማይነስ 3 ይሆናል ማለት ነው። ስለዚህ እስኪ ሳብስቲቲዩት እናድርግና እንመልከተው። እስኪ ሳብስቲቲዩት እናድርገውና እንመልከተው። ሙሉ ላጥፋውና እሺ፣ ሙሉ ላጥፋው እዚህ ላይ እስኪ ሳብስቲቱት እናድርገው። እስቲ ለምሳሌ የኤክስ ዋጋ ፖዚቲቭ 1 ባደርገው ምን ይመጣልኛል የሚለውን ነገር እንመልከት። እሺ ኢዘ ፓወር ኦፍ አልኩኝና ማይነስ አደረኩኝ ኢንቱ 1 ስኩዌር ማለት ነው። ምክንያቱም የኤክስ ዋጋ 1 ስለሆነ ማለት ነው። ከዛ በኋላ እዚ ኢኳልስ ቱ ልና ከማን ጋር እኩል ነው የተባልነው? አሁንም ኢዘ ፓወር ኦፍ 1 ዘ ሆል ስኩዌር ማለት ነው። አሁን ከዛ ታይምስ 1 ኦቨር ኢ ኪዩብድ ማለት ነው የተሰጠኝ። ከዛ ይሄ ምን ይመጣልኛል? ይሄ ኢዘ ፓወር ኦፍ ማይነስ 1 ነው የሚመጣው። ምክንያቱም 1 ስኩዌር እቺኛይቱ ማይነስ ከውጭ ስለሆነ ያለችው ማለት ነው። እዚህ ኢኳልስ ቱ ልና ይሄ ምን ይመጣልኛል? ኢ ስኩዌር አይደለም ኦቨር ኢ ኪዩብድ ማለት ነው። ከዚያውን ይመጣልኛል ኢዘ ፓወር ኦፍ ማይነስ 1 እዚህ ኢኳልስ ቱ ልና ኢን አሴ ኮመን ወስድና ምን ይመጣልኛል? 2 ማይነስ 1 ማለት ምክንያቱም ተመሳሳይ ቤዝ ስለሆነ ያላቸው ማለት ነው። ስለዚህ ኢ ማይነስ ኢዘ ፓወር ኦፍ ማይነስ 1 እዚህ ኢኳልስ ቱ ሶሪ እዚህ ላይ 3 ነው በነገራችን፣ ምክንያቱም ቤዙ 3 ስለሆነ ማለት ነው። ከዛ ኢዘ ፓወር ኦፍ ማይነስ ሶሪ እዚህ ላይ ላጥፋው፣ እዚህ ላይ እንትን እያልኩ ነው። እዚህ ላይ እንደገና ልጻፍላችሁ። ሶ እዚህ ላይ 2 ማይነስ 3 ይመጣል፣ እዚህ ላይ ደግሞ ማይነስ 1 ይመጣል ማለት ነው። ስለዚህ ዛር ኢኳል ብለን እንሄዳለን ማለት ነው። እኩል መጡልን ማለት ነው። ስለዚህ የመጀመሪያው ሶሉሽን ፕላስ 1 የሚለው ትክክል ነው ማለት ነው። ስለዚህ ወደ ሁለተኛውን ደግሞ ቴስት እናደርግ እስቲ። ሁለተኛውን ደግሞ ቴስት እናደርገው። ኦኬ ማይነስ 3 የሚለው ማለት ነው። ምን እናደርግ ከዚያ በኋላ እዚህ ላይ ኢዘ ፓወር ኦፍ ልና ማይነስ አደርግና ምን አደርጋለሁኝ? ኤክስ ቦታ ማይነስ 3 እንተካለሁ ማለት ነው። ከዛ ዘሆል ስኩዌር አደርጋለሁ ማለት ነው። እዚህ ኢኳልስ ቱ ልና እዚህ ላይ ምን አደርጋለሁኝ? ኢዘ ፓወር ኦፍ ልና ማይነስ 3 አደርጋለሁኝ። ከዛ ዘሆል
ስኩዌር ነው የተባልኩት። ከዛ ታይምስ 1 ኦቨር ኢ ዘ ፓወር ኦፍ 3 የተባልኩት ማለት ነው። ስለዚህ ምን አደርጋለሁ እዚህ ላይ ኢ ዘ ፓወር ኦፍ ልና ማይነስ 9 አይደለ የሚመጣልኝ ማይነስ 3 ስኩዌር ሳደርገው ፖዚቲቭ 9 ነው የሚመጣልኝ። ሶሪ ፖዚቲቭ 9 ነው የሚመጣልኝ። ከዛ የውጫዋ ማይነስ አለች ኢ ዘ ፓወር ማይነስ 9 ብዬ ሄድኩኝ ማለት ነው። እዚህ ኢኳልስ ቱ ልና ምን አደርጋለሁ ኢ ዘ ፓወር ኦፍ የኛ ደግሞ ምን ይመጣልኛል ማይነስ 6 ይመጣልኛል አይደል? ምክንያቱም 3 ሲባዛ በ6 ሶሪ 3 ሲባዛ በ2 6 ስለሆነ ይመጣልኝ ማለት ነው። ከዚያ በኋላ ኦቨር አደርግና ኢ ዘ ፓወር ኦፍ 3 ማለት ነው። ከዛ በኋላ ምንድነው ይመጣልኝ ኢ ዘ ፓወር ማይነስ 9 እዚህ ኢኳልስ ቱ ልና ኢን አስ የኮመን ወስድና እዚህ ላይ እንደምትመለከቱ ተመሳሳይ ቤዝ ነው ያላቸው። ስለዚህ ማይነስ 6 ማይነስ 3 ይመጣልኛል ማለት። ከዚያ በኋላ ኢ ዘ ፓወር ኦፍ ማይነስ 9 እዚህ ኢኳልስ ቱ ኢ ዘ ፓወር ኦፍ ማይነስ 9 ይመጣልኛል ማለት ነው። ስለዚህ ምን ይመጣልኛል ማለት ነው? መልሱ ሁለቶቹም መልስ መሆን ይችላሉ ማለት ነው። ይሄው ተመሳሳይ ናቸው ማለት ነው። ስለዚህ እዚህ ላይ እንደምትመለከቱ የኤክስ ዋጋ ምንድነው? ኤክስ ኢኳልስ ቱ ማይነስ 3 ኦር ኤክስ ኢኳልስ ቱ ፖዚቲቭ 3 ብለን እንሄዳለን ማለት ነው። ይሄን ቼክ አድርጉ ያልኳችሁ ምንድነው መልስ ነው ብለን ያመጣነው እንትን ስናስገባው መልስ የማይሆንበት አጋጣሚ ስለሚመጣ ማለት ነው። ይሄን የራሱን የቻለ ኤግዛምፕል ስለምሰራላችሁ ያኔ ግልጽ ይሆንላችኋል ማለት ነው። ሶ ለዛሬ እዚህ ላይ ይበቃናል ማለት ነው። ሀሳብ አስተያየቶቻችሁ እንደዚሁ እንዳይለየን እያልኩኝ እናመሰግናለን።